እንግዲህ እነዛ ቤተሰቦች ምግብ ላይ መርዝም የሆነ ነገር መጨመር ከቻሉ ነገ ደግሞ ሌላ ነገር አድርጎ ሊገሏት ይችላል። እኔ አብዱኝ ይበላሉ ችለው ምን አለ ባይሰጠኝ ከሰጠኝ ምን ነበር ባይነፍገኝ ተሟጦ ካለቀ ተስፋዬ ሐዘኔን ልጸበው በንባዬ እንዴት እንረጋጋር ወሰን መርዝ እያልሽ እንዴት እንረጋጋር? ግን አሁን ያለችበት ነገር እኮ ነው የሚበልጠው። የበላችሁ ነገር እኮ አይደለም። አሁን ደረቀ ከተበላችሁ ኦሬዲ ገና ናት። ይሄ ጽንስ ፈልገዋል እንዲወለድ ፈልገዋል። ባለሙሉ ማለት ሁለታችሁ ይቻላል። ኪኒ ካልሆነ በቃ እንጂን ማለት አለብን። በቃ ኪኒ ካልሆነ እባክሽ ተስፋችን ከበደኝ ብላ ተማርር ማምላኳን አትስኪ ያስቸገርኩት ብለሽ ለጎኔ ኧረ ተይ ዛሬም የዱሮው ነኝ ረኔ ለሷ የምትሰጧት ፍቅር ያላችሁ እንክብካቤ ካለችበት የሷ ትሪትመንት አይሄድም። መውረድ አለበት ባይነኝ እንደ ሐኪም ልቤን ሞልቼም ለበና እነሱን ማስቀየም ነው ብዬ ማናየልኝ ጠጋያለ የኔን ሰው አገኝ ብዬ ሰው ያጣው መሆኔ ግን አሁን ያለችበት ነገር እኮ ነው የሚበልጠው። የበላችሁ ነገር እኮ አይደለም። አሁን ደረቀ ከተበላችሁ ኦሬዲ ገና ናት። እሺ ዶክተር፣ እሺ በምን ሁኔታ ማለት ጽንሱ ምንም አልሆነ እሷ ምንም አልሆነችም። እሺ እንዴት ነው? ነገር የለም። ምን ያተርፋታል? ምን ላድርግ? ምን አይነት መድኃኒት ገዝቼ ይመጣ? እኛ እኮ በቃ እኛ ማድረግ ያለብን እያደረግን ኃላፊነታችን ምንድን ነው? ዶክተር አድርግልኝ ብቻ በኋላ ማንም አይደርስም አይደለም። እናንተ ስራችሁ እኛ ስራችን ሰራ አይደለም። ማድረግ ያለብን ምንም ነገር አታረጉ። ግን እኔ እንደኔ ምክር ከጠየቃችሁ አድቫይስ እንዳረጋችሁ ካሰባችሁ እኔ እርግዝና ቢወርድ ባይ ነው። ምንድን ነው የተፈጠረው? ንገሪኝ። ምንም አታጽናኝ። ነቢ ሞከ ለመጮህ ፍላጎት ስላለህ ነው። እሺ ንገሪኝ። እኔ ጽንሱ እንዲወርድ የምፈልገው ለኪያ ካለኝ ቀረቤታና አዘኔታ አይደረስ። እሺ ታዲያ ለምን ልጁ እንደነገርኳችሁ ፐርሰንቱ ምኑም በቀደም እንዳወራ ነው እንደዛው ነው። ጥሩ ሁኔታ ላይ ነው ያለው። ሁኔታ ላይ ነው። እናንተ ግን የምታረጉት ጫና እሷ ለእሷ የምትሰጧት ፍቅር ያላችሁ እንክብካቤ ካለችበት የእሷ ትሪትመንት አይሄድም። መውረድ አለበት ባይነኝ እንደ ሐኪም ምንም ነቃሽ ነው እማ ዶክተር ምን እየተሰማሽ ነው? አሁን ስትስቅ የነበረ ልጅ አሁን ስትጫወት የነበረ ልጅ ግን መደንዘዣ ሙሉ ለሙሉ ከአእምሮዋና ከደሟ መውጣት አለበት።
እየሰማሽ ነው? እየሰማሽ ነው። ያ አይዞሽ አሁን ሆስፒታል ነሽ፣ ተረጋጊ። ያለቀሰች እኮ ነው። ደህና ናት። የእናንተ ጩኸት ለእሷ ምንም የሚጠቅማት ጥቅም የለም። እሺ አንዋር ተረጋጋሽ። ዶክተር ምን የሚያስፈልግ ነገር አለ? እሷ እንድትነቃ እንተባበራት። በቃ ኪያ እንኳን ደህና ቆየሽ። ሙሉ አንስቴዚያ ተሰጥቶሽ ገና መንቃትሽ ነው። ምን እየተሰማሽ ነው? እየሞቀሽ ነው። ስለዚህ ነው ነበር ይኸውልሽ፣ አታልቅሽ። ደህና ነሽ? ዶክተር እያመማት ነው ነገር። አንቺም ደህና ነሽ፣ ልጅሽም ደህና ናት። እሺ አረ ንገሪኝ፣ የተፈጠረ ነገር ካለ ነገርሽን ነገር ካለ ደህና ነሽ? አረ ወፋችሁ ልጅቷ ትንቃበት። እሺ ያወራች ያለው ኮለንዶ ማጣወራን ኪያ ከምን እዚህ ነው የነቃችው? ሴትዮ ደህና እጅና እግሯ እንኳን በስርዓት እያሰራ አይደለም፣ ራሷን እያዘዘች ነው። ኪያ ይሰማሽ ነገር አለ? ደህና ናት። ምንም የተፈጠረ ነገር የለም። ፍቅር ደህና ናት። ወይኔ ፍቅር ደህና ናት። ለምንድን ነው የማትናገረው? ለምንድን ነው የማይናገረው? ማደንዘዣው ነው። መንቃት አለባት። እባካችሁ። እሺ ልጃችን ደህና ነው። እሺ ፍቅር ደህና ናት። አንቺም ደህና ናት። እሺ እናቴ፣ ሁሉም ሰላም ነው። በቃ ልጅሽ አለች ደህና ናት። ይኸው እናቴ፣ ይኸው አየሽ አለች። ተንፍሺ ብቻ አንቺ ተንፍሺ። እሺ ደህና ነሽ። ትንሽ አሞሽ ነበር፣ ሕክምና አድርጋልሻለች ዶክተር። እሺ እናቴ፣ እኔን አታምኚኝ? እሺ ኪያ እንዴት ነሽ? ልጃችን አለች ደህና ናት። አንቺ ብቻ ነቂ። እሺ አንቺም ደህና ነሽ ኪዬ፣ ደህና ናት ብላኛለች። ጸጥታ ብላኛለች እናቴ። ሁሉም ሰላም ነው። እሺ ሁሉም ትንሽ አንገትሽን አሞሻል። ቀስ እያልሽ ምን ላድርግልሽ? ከፍ ላድርግልሽ? ከፍ አድርግልኛለች። ና ሶፊያ እንዴ እንደዚህ ያዝ። እንደዚህ ያዝ። እንዲህ ያዝ። እንደሱ ያዝ። እንደሱ ያዝ። ምንም አልሆነም። ኪዩ ምንም አልሆነም። አሁን አንዴ ዞር በላሽ። እግርሽ እየታዘዘልሽ ነው፣ እጅሽ እየታዘዘልሽ ነው አይደል? እዚህ ጋር ያደርግልሽ እንትን ያው እነሱ ይዘውሽ ሲመጡ ጥንቃቄ ጉድለት ከጅቶች ነው። ቅድም ስትወድቂብን ደንግጠን እንደዚህ በቃ አያያዝም ስለታሽ። እንዴት ነሽ? አሁን ምን እየተሰማሽ ነው? ምንም እናንተ እኮ ተስማምተን አይደል እርግዝና እንዲቀጥል ያደርግ ነው አይደል? ስለዚህ እኔ እንዴት ቢወርድ ዝም እልሻለሁ? ስለዚህ ሰላም ነው፣ ምንም የተፈጠረ ነገር የለም። መጨነቅ የለብሽም፣ ማልቀስ የለብሽም። ኮምፕሊትሊ አንቺ ከጭንቀት መራቅ አለብሽ። ይሄ ነው ማለት ከጭቅጭቅ አድርጊ አታድርጊ ከመሽ ይኸውልሽ፣ አሁን ማስቀደም ያለብሽን ምርጫሽን አንቺ ነሽ ማለት ነው። ወይ እርግዝናሽን ወይ ደግሞ በአካባቢሽ ያሉ የሚያስጨንቁሽን ሰዎች ምርጫ አንቺ ነው። ገባሽ አይደለም? አክስትሽም ትሁን እናትሽም ትሁን አባትሽም ይሁን ገባሽ አይደለም? የሚያስጨንቁሽ ከሆነ መራቅ አለብሽ። ከአንቺ እርግዝና ጋር አይሄድም። ምክንያቱም የአንቺ በጣም ከባድ እርግዝና ነው። ገባሽ አይደለም? በትንሽ ነገር ፌል ሊያደርግ ይችላል። ሰው እናንተ ናችሁ በጣም ትሪት ማድረግ ያለባችሁ። ከመድኃኒቱ በላይ ከትሪትመንቱ በላይ ባልሽና አንቺ ያላችሁ ሰላም ይወስነዋል። ይሄን ደግሞ ደጋግሜ እነግርሻለሁ። ከባድ ነገር አትሸከሚ።
ጭቅጭቅ፣ ሰላም የሌለበት መነታረክ። ለምን መሰለሽ አሁን ፌንት በላሽ ባያያዝ ጉድለት አንገትሽ ነው እንትን ያለው። በእርግጥ እንዲህ እንደያዙሽ ብትወርቂባቸው ከእጃቸው ላይ ሌላ ታሪክ። ገባሽ አይደለም? የእድሜ ልክ ጸጸት ለምን ለመጸጸት ትወስኛለሽ? የማይጠቅሙሽን የሚያስጨንቁሽን ነገሮች በሙሉ አርቂ። የማይጠቅምሽን ምግብ አትቢ። ማንም የሰጠሽን ምግብ ደግሞ አትቢ። አንዋር እኔ ነግሬሃለሁ አይደል? 5 ደቂቃ አክስት ተብዬዋ ስትመጣ እጇን ነው ያየሁት። በቅድሚያ እጇ ላይ ምንም አልያዘችም። ነቃ ምድር ቤት አስቀምጣ ነው ያንን ምግብ የገባችው። እኔ 5 ደቂቃ ኪዩ እግሬ ያበጠ እሺኝ ብለኝ እቃ ላመጣ እንደወጣው እስክመለስ ድረስ ምግብ አስታጣ በልተታለች። ስመጣ ተዝለፍልፋ ወርቃ ነው ያገኘሁት። በቃ 5 ደቂቃ ዞር ስል 5 ደቂቃ ኪያ ዊርድ የሆኑ ቤተሰቦች ነው ያሉሽ ባይዘው እንድታውቂው። ምክንያቱም እኔ በቤተሰብ መሀል የመግባት ግዴታም ኃላፊነትም የለብኝም፣ ግን ደግሞ ውጤቱን እያየሽ ነው። አንቺ በትንሽ ስህተት ስንት ቀን ነው የምትታመሚው? ስንት ነገር ነው አንቺ የምታጭው? ለሷ ብዬ ነው እንጂ ማንም አይቀርባትም። የሷ ሞራል እንዳይነካ እኮ ነው። የሷ ሞራል እንዳይነካ እኮ ነው። አታልቅሽ። እንድታለቅሽ እኮ አይደለም እንድትጠነቀቂ ነው። እሺ ኪዬ ለአንቺ ብዬ እኮ ነው። እነዚህ የተረገሙ ሰዎች እኮ ነው ህይወታችን የሚመጡት። እንዴት ሰላም እንደነበር ይቻላል። ኪያ ይሄ ውሳኔ ነው የወሰንሽው። ስትወስኚ ልጅቷ ትበልጥብኛለች ከሁሉም ነገር ብለሽ አይደለም? ባለፈው እኮ ተነጋግረናል። ረስተሽው ካልሆነ በስተቀር አይደል? ቤተሰቦችሽን አርቀሽ ሰላምሽን መጠበቅ ግዴታሽ ነው። እሺ ይሄ ልጅ እስኪወለድ ድረስ ከዛ በኋላ ቢመጡ ምንም ችግር የለውም። ገባሽ? ተቆራረጭ እያልኩሽ አይደለም። ከኔም አይጠበቅም እንደዚህ አይነት ነገር። ግን ቤተሰብ ቢያንስ ለእርግዝናሽ ላንቺ ሰፖርት የማያደርግ ከሆነ አንቺ ደግሞ እርግዝናው የምትፈልጊ ከሆነ የምታስቀድሚው ማወቅ ነው። በጣም ሴንሲቲቭ ነው አንቺ እርግዝና እንደምታውቁሽ። በጣም የሕክምና ክትትል ያስፈልገዋል። የምግብ ክትትል ያስፈልገዋል። ሰላም እረፍት ያስፈልግሻል። ከባድ ነገር መሸከም አይገባሽም። ሩቅ መንገድ መሄድ አይገባሽም። እሺ ጥንቃቄ ያስፈልግሻል። ይሄን ደግሞ አንዋር ያስጠነቅቃል። ደህና ነበረች እኮ አክስቴ። ያንተ የ5 ደቂቃ ስህተት ምን አይነት ዋጋ እንዳስከፈላት ይገኛል። እኔ ምንም 5 ደቂቃ ዙሪያ ኮት ካጠገቧ እግሯን መታሸት ያለባት የእሷን የምትታሽበትን ነገር ለማምጣት ነው። 5 ደቂቃ ነው ዞር ያልኩት። እስከመጣ ባለው እንደዚሁ እና ጠብቀች። እኔ አልሰማም አላችሁ እንጂ የኔ ምክር አድቫይስ ማድረግ የምችለው የተሻለ ነገር ብዬ የማስበው ልጁ ጽንሱ ቢወርድ። ኧረ በእግዚአብሔር አይደለም ልጁ አደጋ ነው እያልኩ አይደለም። እኔ ለኪያ ካለኝ ፍቅር ለምን ልጅ ናት፣ መቼም መውለድ ትችላለች። ገባሽ አይደለም? ከወደፊት ይወልባል። አንቺ ላይ የሆነ ነገር ለመጣት ኪያ ጽንሱ ችግር አለበት እያልኩሽ አይደለም፣ የለበትም። ጥሩ ሁኔታ ላይ ነው ያለው። ግን አንቺ አሁንም ከቤተሰቦችሽ ጋር ያለውን ጭቅጭቅ ካልተውሽ፣ ማልቀሱ ካልተውሽ፣ የምትበይውን ምግብ ካልተጠነቀቅሽ ከመውረድ ወደ ኋላ የሚል ነገር አይደለም። እኔ እንዲቋረጥ ጽንስ ፈልጌ አይደለም፣ ግን አንቺ ታሳዝኛለሽ። በጣም እየተጎዳሽ ነው። በጣም ሰውነትሽን እያየሽው ነው። በጣም እየቀነሽ ነው። ለአንቺ የሚሰማሽ እንደወጣሽ ነው። ኪሎሽ ግን ስትመዘኝ በጣም እየወረደ ነው። እኔ ብነግርሽ ትጨነቂያለሽ ብዬ ነው። ሁሌ አንዋር ለአንተ ነው አይደል ነገር ማስረዳ። ስለዚህ እኔ እንደ አንድ ሐኪም ጥያቄ ከጠየቃችሁኝ ኪያ ቢወርድ ባይ ነኝ። ግን ኪያ ስትጠየቅ ደግሞ ይሄ ጽንስ እፈልገዋለሁ እንዲወለድ እፈልጋለሁ ባለሙሉ ማለት ሁለታችሁ ብቻ ናችሁ። ኪያ ካልሆነ በቃ እንጂ እንትን ማለት አለብን። በቃ ኪያ ካልሆነ እባክሽ ተስፋችን አይሆንም። አንዋር እንዴት ፈልግልናለን እና ኪያ ልናወራ ወልዳታለሁ። ኪያ እኔ እንደ አንድ ፔሸንት እንኳን አላይሽም። አንቺ ለምን እንደሆነ ያላውቅም። እንባሽ ያሳዝነኛል። ልጅነትሽ በጣም ያሳዝነኛል። ኪያ እኔ ምክር ከጠየቅሽኝ ነው ያልኩሽ። ጽንሱ ችግር የለበትም፣ እስካሁን ሰላማዊ ነው። ከኔ ምክር ከጠየቅሽኝ ግን እኔ ጽንሱ ቢወርድና በቀጣይ ቀስ ብለሽ 6 ወር ወይ ዓመት አርፈሽ የማህፀን ምርመራ አድርገሽ ተረጋግተሽ ስቴብል ሆነሽ አይምሮሽ ሰላም ሆኖ ብትወልጂ ደስ ይለኛል። እንደኔ ነው የምልሽ፣ የኔን ምክር ነው የምነግርሽ። አሁን ግን በቤተሰቦችሽ ላይ ያለው ፉክቻ፣ ጥላቻ፣ ጭቅጭቅ፣ ንትርክ አልታደልኩም ዶክተር። አይ እኮ ነገሩን እንዴት እናስተካክለው?
እሺ እኔ እንደ ዶክተር አትይም፣ እንደ ቤተሰብ አይተሻማክል። እንዴት ነገሩን እናስተካክለው? እንዴት ይስተካከል? ያን እናት ቤት መለሳል። እሷ እየተንከባከበች እዛ ይሻልሻል። አይ እንደኔ ግን እርግዝናው ቢወርድና አንቺ ተረጋግተሽ ቀስ ብለሽ ነገሮችን አስበሽ በተረጋጋ መንፈስ የዛሬ ዓመትም የዛሬ 2 ዓመትም ማርገዘሽ ልትወልጂ ለኔ እንደ አይዲያ እንደ ሐሳብ የተሻለ ይመስለኛል። ምን አይነት እድል? አንዴ ልሞክር። ሰሞኑን ደህና ነበርኩ። ምንም አይነት ነገር አላየሁም። ደህና ነበርኩ። አንድ እድል ስጪኝና አንዴ ልሞክር። ከዛ ካልሆነ ተዋለች። ግን አንድ ምስቱ ኪያ ልጅነትሽ አያሳዝንሽም? ከጊዜ ወደ ጊዜ በጣም እየቀነስሽ ነው፣ እየከሳሽ ነው፣ እየጠቆርሽ ነው፣ እየከፋሽ ነው። ልክ አይደለሽም። እኔ እኮ አይመለከትኝም። እነዚህ ነገሮችን መናገር አይጠበቅብኝም። እንደ አንድ ሐኪም ጽንሱ ምን ላይ ነው? ምን እንዴት ነሽ አንቺ? ደህና ነሽ ወይ? በቃ ይሄን ነው መከታተል ያለብኝ። ግን ደግሞ እንደ ሰዋዊነት ደግሞ አንቺን ሳይሽ ልክ አይደለም። በጣም እያሳዘንሽኝ ነው። በጣም ታሳዝኛለሽ። የገዛ ክስትሽ እንደዚህ ምግብ የሆነ ነገር ከታ ማብላት ጀመረች ማለት ምን ያህል ጽንሱን አትፈልገውም፣ ምን ያህል የእናንተን ፍቅር አትፈልገውም ማለት ነው። ቤተሰቦቼ እንዳለ አይፈልጉም ዶክተር። ስለዚህ ከነሱ ራቂ፣ ከነሱ መራቅ አለብሽ። ይኸውልሽ ዓለም ላይ 2 ነገር አለ። ወይ ፍላጎትሽን ማራመድ ነው፣ ወይ የሰውን ፍላጎት አራምድሽ ነው። አሁን አንቺ የቤተሰቦችሽን ፍላጎት ለማራመድ የራስሽንም እንደዛው ለማስኬድ ጎን ለጎን አይቻልም። ጉዳቱን እያየሽ ነው። አሁን ትንሽ እንደው 5 ደቂቃ ቆይቶሽ ቢሆን ሌላ ታሪክ ይፈጠር ነበር። ህይወት ለምን እንደሚከሰት እኛ ራሱ አናውቅም። ገባሽ? ስለዚህ ወይ ቤተሰቦችሽን መምረጥ ነው፣ ወይ ከአኗር ጋር ያለው ህይወትሽን መምረጥ ነው። ልጁንም ፈልገሽ ቤተሰቦችሽን ፈልገሽ አኗር ፈልገሽ አይሆንም። ገባሽ አይደለም? ስለዚህ የአንቺ ምርጫ እዚህ ቦታ ላይ ይወስነዋል። አትሰቃይ፣ መሰቃየት የለብሽም። በጣም ተጎድተሻል። ልጅ ነሽ፣ በጣም ታሳዝኛለሽ። በዛ ላይ ደግሞ በማህፀንሽ ላለው ልጅ አሁን በጣም ዋጋ እየከፈልሽ ነው። ይሄ ደግሞ ተገቢ አይደለም እና አታልቅሺ። ሰላማዊ ለመሆን ሞክሪ፣ በርቺ። እንደዚህ ደግሞ መልቀስ የለብሽም እሺ? ምክንያቱም አይምሮሽና ጽንሱ የተያያዘ ነገር ነው። ሰላም መሆን አለብሽ። አሁን አኗር እጠራዋለሁ፣ ከሱ ጋር ማወራለሁ። ያው በተቻለ መንገድ እርግዝናውን ለማስቀጠል ለማስኬድ እንሞክራለን። አንድ ዶክተር እባክሽ አልነግረውም ነገርኩሽ እኮ እኔ አኗርንም ያስወጣሁት እኮ ከአንቺ ጋር ለማውራት ነው አይደል እንዴ? ግን አታለቅሽም፣ ጭቅጭቅም ምናምን የሚባል ነገር የለም። ዘመዶችሽን ታርቂያለሽ አይደል? አኗር ወይ ዶክተር እሺ እንዴት ነው? አኗር ተረጋጋ። እኔ አሁን የከበዳችሁኝ ባይዘው ወይ ቆይ እንደው መስቲራ ቀበሉ የከበዳችሁኝ እናንተ ናችሁ። ስለሆነ ኪያ ምንም አታስቸግረው። እሺ ምን ላድርግሽ? የእናንተን ትሪትመንት ጋር ወይስ እሷን ከሰው ጋር ማድረግ ያለብን ነገር ተረጋጉ። በቅድሚያ ከእንግዲህ በኋላ ስትመጣ ብቻህን ነው። በቅድሚያ ሁለተኛ ነገር ደግሞ እኔና ኪያ ተስማምተናል ምን መምረጥ እንዳለባት። ሰላሟን ነው ሰላሙንና እርግዝናውን ነው ወይስ ደግሞ አስወርዶ ቤተሰቧን መምረጥ እንዳለባት ወስና ሰላምና እርግዝና ለኪያ የተሻለው ምንድን ነው? እሱ ነው በቃ የት ነው ለኪያ እርግዝናው እንዲቀጥል ሰላም ያስፈልጋል። እኛ እኮ ፈለገን እኮ አይደለም እራሷ እኮ ነው ሰብስባ የምታመጣቸው እኮ። ተነጋግረናል። አሁን ተነጋግረናል። ከእንግዲህ በኋላ ቤተሰቦቿን እንድትጠይቅ ገባ? አይ እንደዛ ነው የተስማማው። ስለዚህ ጭቅጭቅ በተለይ የእናንተ ጩኸት ምናምን እኔ ራሱ እንዴት እንደሚያልበኝ እንዴት እንደሚያስጨንቀኝ ስለዚህ እናንተ መረጋጋት አለባችሁ። ወሳኝ ነገር ነው። ሰላም ነበረች በዚህ 3-4 ቀን ውስጥ ማለት ነው። ኪሎ እየወረደ ነው ብለሽኝ ነበር አይደል? እናቴን አምጥቼ ምናምን ኪሎ ራሱ ለብቻው በዚህ 3 ቀን ውስጥ የመጣን ቀን ኪሎ ራሱ ጨምሮ ያለችበት ሁኔታ ፊቷ ራሱ ፍክት በጣም ሌላ ታሪክ ውስጥ ነበረች። በጣም ደስተኛ ነበረች። በቃ ይኸው አሁን እንዳለችበት ብለሽኝ አይደል? እንዴት ነው አሁን አላለቅስም ብላለች፣ አልጨቃጨቅም ብላለች፣ ቤተሰብ አልፈልግም ብላለች፣ ሰላም ብቻ ነው የምፈልገው ብላለች። እኔ ማን እንደሆነ አላውቅም። የሆነ ሰው ስም ስትጠቅስ ነበር። የሴት ማን ነው? አይ ቲንክ ያንተ እናት መሰለች። ምን ማለት እናቴ ማታስፈልግሽም? በቃ አትመጣም ከሆነ በኋላ ከሷ ጋር ይሻለኛል። ከሷ ጋር ይሻለኛል ነው። እሺ ትመጣለች።
ትመጣለች። ታዲያ እኮ አንቺ እኮ ከአንቺ ጋር ቆይዳችሁ ነው የቀራችሁት እንጂ ቤት ነበረች። ቤቷን ትታ መጣ ቤታችን ነው ያለችው። ይኸውልህ አኗር ቤቱ ያንተም የእሷም ነው አይደል እንዴ? ለእሷ የማያስፈልጋት ነገር ከሆነ እናቴንም ካልፈልግሻት አትመጣም ነው የምልሽ። ግን አሁን ትፈልጊያታለሽ አይደለ? ይኸው በዶክተር ፊት ቃል ገባልሻለሁ። ትመጣለች፣ ቤት ትሆናለች እኮ አለች። እሷ ያለችው እሱን ነው። የእሱ እናት ትንከባከበኛለች። ጥሩ ላይ ነበርኩኝ፣ ምግብ እየበላሁኝ ነበር። እንግዲህ እነዛ ቤተሰቦች ምግብ ላይ መርዝም የሆነ ነገር መጨመር ከቻሉ ነገ ደግሞ ሌላ ነገር አድርጎ ሊገሏት ይችላል። እኔ ይቅርታ እሺ፣ በቤተሰቦች መሀል መግባት አይጠበቅብኝም። ለእሷ ይሉንታ እኮ ነው። እኔ ግን ደግሞ አንቺ አይ የሙጥኝ እርግዝናውን መውለድ አለብኝ ካልሽ ደግሞ ሐኪም የሚያዝሽን መስማት አለብሽ። ዶክተር የኔ ቤተሰብ ቢሆን የማያስፈልገው እኮ አጠገቡ አይደርስም። አጠገቧ ማንም ቤት አይመጣም ድርሽ ብሎ ግን የእሷ ቤተሰብ ሆነብኝ። አፌን በጣም ሞላልቼም ልቤን ሞልቼም ለመናገር እነሱን ማስቀየም እሷን ማስቀየም ነው ብዬ እኮ ነው ማለት ነው። ጭንቀት ከሆነ ትርፉ፣ ችግር ከሆነ ትርፉ፣ ስትረስ ከሆነ ትርፉ ይቀራል። በቃ እሺ ሰማሽ አይደል? በቃ ስናገራቸው የሆነ ነገር ስናገር ምናምን ነገር በቃ አትተቤት ውስጥ ማስገባት ጠቅላይ ለምን መሰለሽ ምግቡ ምን ሊሆን እንደሚችል አይታወቅም። አሁን ደግሞ በምግብ ተቆብናል ብለው ደግሞ በመጠጥ ሊመጡ ይችላሉ፣ በሌላ ነገር ሊመጣ ይችላሉ። ስለዚህ አሁን እናንተ ራሳችሁን መጠበቅ አለባችሁ። እናስተካክላለን፣ እነሱ ሁሉም ነገር እናስተካክላለን። ሁሉም ነገር ቦታ እናቴ እያስኬደችው ነው ታውቂያለሽ። በቃ አሁን አንቺ ስለራስሽ አስቢ። ሽምግልናው ምናምን አንቺ በህይወት ካለሽ ፍቅር በህይወት ካለሽ ነው ሁሉ ነገር የሚሆነው። አንቺ ከሌለሽ ደግሞ ወዲያ ተሽሎኛል ብለሽ እንዳታወጪው እሺ? እሺ ደውዬ እነግርሻለሁ የምታወጪበትን ቀን። እሺ ዶክተር አለች። ዶክተር ካልፈቀደች እንትን ካላለች ጫጫታም ግርግሩም አያስፈልግም። በቃ ሽምግልናው እንደቆያለን ከበደ መደወል ትችያለሽ ባሰኝሽ ሰዓት። እሺ ወደ ቤት ይዘናት መሄድ እንችላለን። እዚህ ነው የምታድረው ነው ግሉኮሱን ትጨርስ። አሁን ደህና ናት። አነስቴዚያው አሁን እየለቀቃት ስለሆነ እግሯ ምናምን ደህና ስትሆን ትሄዳለች። መድኃኒት የለም ከዚህ በኋላ ፈተናታል። እዚህ አስፈላጊውን ነገር ታጥቧል። ነገር የለም የሚያስፈልግ ነገር የለም። ብቻ ተረጋጉ እባካችሁን። ከጭንቀት አርቋት። ማዝናናት ከቻላችሁ አቅማችሁ የሚፈቅድ ከሆነ ደግሞ ማዝናኛ ቦታ ሊወሰዳችሁ አዝናኗት በደንብ። ያቺ አክስትም ምንም የሚባለው ነገር እኮ ሰው ሰላም ሲሆን ደህና ሲሆን እሺ ክያ አታልቅሽ። ኪዩ ለኔ አይደለም ነው ላንቺ ነው ሁሉ ነገር። እሺ እና እባክሽ ምንም አላደረግሽ። ምን የሚገርም ፍቅር እኮ ነው ያላችሁ። እኔ በጣም ነው የምገረምባቸው። የእውነት ግን ሁሌ እንደዚህ ናቸው። በቃ እንዳታለቅሽ። አሁን ምን ማልቀስ አይቻልም ክያ። ፍቅር እንደበባ ተባለኩ እሺ ማልቀስ አይቻልም መጨነቅ አይቻልም ብላ ማለት 3 ቀን ነው እዚህ የምታድር። ገና ሳትወጣ 3 ቀን ነው እዚህ የምታድር። በቃ አንቺ ማስፈራሪያሽ ሆስፒታል ሆነ። በቃ አይሽ ምንም እንትን እሺ አሁን ምን ተላበላት የሆነ ትንሽ ሄዳት መጥቻለሁ እሱን ላምጣላት።